የእውነቴን አላምንም። ድጋሚ ወደዛ ቤት የሚሄድበትን ምክንያት አገኘው። ብቻ ሰላም ሆነ። አሁን ይዘሽ የገባሽን ኮተት ከቤት ይዘሽ አሁን እጂ ግማሽ ንብረት ይወስዳል። የልጄንም አባት ወደ ራሴ መልሰዋል። አትገቢ። በቃ አሁን እንኳን ሰዎቹ በሰላም ይኑበት። ለምን ነው መተሽ መበጠብጫቸው? ቆይ ምን ልታደርጊ ነው የመጣሽው? አምነን አንድ ነገር የምፈልገው ነገር አለ። ምንም የማዳመጥሽ ነገር የለም። አሁን በገባሽበት በር ቀጥ ብለሽ ውጪ። አምነን ካንተ አርግዣለሁ። ሌሎቹ ውሸቶችሽ አልቀው አሁን ደግሞ በዚህ በአዲስ ነገር መተሽ ነው እንዴ? ጄሪ። አቤት። ምን ቢያጋጥምሽ ነው እንደዚህ ጉስቁል ብለሽ የመጣሽው? ብር ከሆነ ፈልገሽ የመጣሽው እኔ ሰጥሽ ግን ድጋሚ ወደዚህ ቤት እንዳ እኔ የምፈልገው ብር አይደለም። ማስመርመር ትችላለህ። ምክንያት ስታጣ አረገዝኩ ብላ ሆቴል ልትበጠብጥ መጣች። የኔ ፍቅር ወይ ውዴ፣ ምን በሀሳብ ተዋትሽ? ግን ታውቃለህ አይደል ሁሌም እኛ ሰላም በሆን ቁጥር ሰላማችን የሚደፍሩ ሰዎች በዙሪያችን አይጠፉም። አዎ ትክክል ነሽ። እኛ መቼም ችግር የማያጣን ሰዎች ነን። አሁን መግለጥ ትችያለሽ። ጄሪ ያረገዘችው ከሙስጣፋ ወይንስ ከአምነን? እስኪ ሐሳባችሁን በኮሜንት ታስቀምጣላችሁ። ጄሪ ያረገዘችው ከሙስጣፋ የምትሉት ከሙስጣፋ እያላችሁ፣ ከአምነን የምትሉት ከአምነን። ነገር ግን ይህ ሐሳብ ላይ ማብራሪያ ያስፈልጋል። ምናልባትም ጄሪ ይሄ ሁሉ በራስ መተማመን የመጣው ዝም ብሎ አይመስለኝም። ሁሉም ሰው እንደሚያውቀው ጄሪና አምነን አንድ ላይ ባለትዳር ሆነው የሚኖሩ ናቸው። በእርግጥ አንድ ጊዜ ብቻ ነው የተሳሳተው ከሷ ጋር፣ ያውንም በሚጠጣበት መጠጥ ላይ መድኃኒት ተጨምሮ የሚለው ሐሳብ የሁሉንም ኦዲየንስ ሐሳቡን ያስቀየረ በመሆኑ ብዙ ሰዎች ልጁ የሙስጣፋ ሊሆን ይችላል ይላሉ። ነገር ግን አይታችሁ ከሆነ ጄሪ እርጉዝ መሆኗን ገና ስታይ ምንም አይነት መጠራጠር አላሳየችም። እንደውም ያለችው ነገር ካስታወሳችሁ ያም ቤት በድጋሚ ልመለስ ነው። ይህ ማለት ደግሞ 100% እርግጠኛ የሆነችው ልጁን ያረገዘችው ከአምነን እንደሆነ ነው። ግን ደግሞ እዛ ቤት በቆየችው ሰዓት ላይ ሰክራ የነበረችበትን አንድ ሲን አይተናል። ምናልባትም በዚህ ምክንያት ከሙስጣፋ ጋር ሌላ ነገር አድርጋ ሊሆን ይችላል ብለን እናስባለን። ካልሆነም እንደምናስታውሰው አንድ ጊዜ አስገድዶ ሙስጣፋ ከጄሪ ጋር ያደረገውን የወሲብ ታሪክ እናውቃለን። በእርግጥ ወሩ ረዘም ያለ ስለሆነ አሁን ላይ በእርግዝና መመርመሪያው የሚታይ ትንሽዬ ጽንስ ላይሆን ይችላል የሚል እምነት ሌላ የሚያከራክር ጉዳይ ሊሆን ይችላል። ቢሆንም ግን የጄሪ በራስ መተማመን እውነት አንድ ያወቀችውን የሚያመነችው ነገር ያለ ይመስላል። ጄሪ ስታስታውስና በፍላሽ ባኩ ላይ ያየችው ላንቺ ስሜት ስል ነው ብሎ አምነን ሲያወራ የነበረበትን ሲን ያያችሁ ካላችሁ እስኪ በኮሜንት የምታስታውሱትን አስቀምጡ። ካልሆነ ግን ያን ቀን ሁላችንም የዘለለን ይመስለናል። ምክንያቱም ከባለፈው በኋላ ጄሪ ልጇ ከወረደበት በኋላ አምነንና ጄሪ አንድ የወሲብ ግንኙነት ያደረጉ ይመስላል። ያ ባይሆን ኖሮ ይህን ልክ እርግጠኛ ሆና እስከ ቤት ልትመጣ የምትችል አይመስለኝም። ሆኖም ግን አምነን ምንም አይነት ጥርጣሬ ከፊቱ ሳይታይ ያደረገችው ያለችው ገንዘብን ፈልጋ እንደሆነ ለቤልንም ሳይቀር እየነገራት ነው። የተኛው ነው እንመን። እስኪ በኮሜንት ሁላችሁም ልጁ የማን እንደሆነ እየጻፋችሁ ግን ከነ ምክንያቱ ታስቀምጣላችሁ። ሌላው ነገር ደግሞ አያቴ ሴማ ያሳየችው ስሜት ትንሽ ግራ የሚያጋባ ነው። አያቴ ሴማ ሙሉ በሙሉ ጄሪን አላመነቻትም። አሁንም ወደ ቤታቸው የተመለሰችው የአምነንን ህይወት ልታበላሽ እንደሆነ ነው በውስጧ 100% እርግጠኛ ሆና ያመነችው። ነገር ግን የጄሪ በራስ መተማመን አንድ የሚያስደነግጥ ታሪክ እንዳለ ያዩ አይመስለኝም። እንደተመለከታችሁት ከሆነ ማንም ሰው ከአምነን ውጪ ሲረበሽ አላየንም። እሷ ተመልሳ የመጣችው ገንዘብን ፈልጋ እንደሆነና የምትፈልገውን ገንዘብ የአምነንን ህይወት ሳትረብሽ እሷን እንድትጠይቅ ነው አያቷ እየጠየቀች ነበረችው። የአምነን አያት ጄሪን ገንዘብ ፈልጋ እንደመጣች እርግጠኛ ሆና የምትጠይቅ ከሆነ ከአምነን ጋር የነበረውን ግንኙነት ላይ ምንም እንዳልተፈጠረ ታውቃለች ማለት ነው። ያው ከዚህ በፊት ቀለበት ስታደርግም ከዛም በኋላ በነበረው ሰዓት አምነንና ጄሪ አብሮ እንዲሆኑ እየጎተጎተች እንደነበረች ይታወቃል። ከዛም በመሃል ቤሊ ላይ ባደረሰችው ድርጊት ስለተናደደች ከቤት እስክትወጣ ምንም አይነት አዘኔታ አላሳየችም። ከዚህ ጋርም ተያይዞ
ጄሪን እስከ መጨረሻ ውሸታም እንደሆነች የሚያሳዩ ነገሮች ናቸው እየወጡ የሚገኙት። እኔ ግን እዚህ ጋር አንድ ጥያቄ አለኝ። ምናልባትም አያቴ ሴማ የጄሪን ወሬ ውሸት እንደሆነች አስባ ወይስ በሆዷ ያለው ልጅ የአምነን ቢሆንም ግድ አይሰጠኝም ልትል አስባ ነው ይህንን ስሜት ያሳየቻት? አይመስለኝም። ምናልባትም እሷ ታሳየው በራስ መተማመኗ አድጎ ሐኪም ቤት እንሂድ አስመርምረኝ የምትለው ምርመራ እውን የሚሆን ከሆነ አሁንም ቢሆን እዛ ቤት ውስጥ የመኖር ዕድል የምትሰጠው የመጀመሪያ ሰው አያቴ ሴማ ትሆናለች የሚል ግምት አለኝ። ይህንንም እስኪ ምን እንደምታስቡ ታሳውቀናላችሁ። ያ ካልሆነ ግን ሌላኛው አደጋ እየተመዘየ ያለው አሁንም ያቺ ችግር የማታጣው ቤልን ላይ ይሆናል። እንደተመለከትነው ክፍላቸው ውስጥ ሆኖ በእናት ዛራ በኩል ቤት አለመኖራቸው ተነግሮ አምነንና ቤልን አንድ ክፍል ተኝቶ አድሯል። ማንም ሰው እስከ ክፍላቸው እስኪነጋ ድረስ አልመጣም። ነገር ግን ይህ ክፍል ሲዘጋ እነሱም ከእንቅልፋቸው አልነቁም። አሁን ወደ ቤት ሊመጡ የተዘጋጁ ሁለት አዳዲስ ሰዎች እንዳሉ እናስብ። ያም አንደኛው ባሩክ ሲሆን ሁለተኛው ደግሞ ጄሪ ነች። ምናልባትም ባሩክ ለስራ ተረኛ ሆኖ ከነበረበት ወደ ቤት ሲመለስ መጀመሪያ ሊያደርግ የሚችለው ነገር የቤልን ክፍል ሄዶ ቤልን ቼክ ማድረግ ይመስለኛል። ካልሆነም ደግሞ ቤልን የታለች ብሎ መጠየቅ። ይህ ሁለቱም ነገር እዛ ቤት ውስጥ ሌላ ጡዘት የሚያመጣ አይመስላችሁም? ምክንያቱም ቤልና አምነን ትላንትና ወጥቷል፣ የት እንዳደሩ አይታወቅም ቢባልም አንድ አጠራጣሪ ነገር ያመጣል። ከዚህ ጋርም ተያይዞ ክፍላቸውን ቀድማ ምናልባትም እናት ዛራ መጣ እስካልቀሰቀሰቻቸው ድረስ እዛ ቤት ቀድሞ ሊመጣ የሚችለው ማን ነው? አያቴ ሴማ፣ ባሩክ፣ ጄሪ፣ ሞርዚና እንደተመለከታቸው ከዚህ በፊት ውጪ አምነንና ቤልን በተቀመጡበት ሰዓት ላይ ሆና ስትመለከታቸው የተሰማትን ስሜት አይታቸዋል። በዚህ ሰዓት ሁሉም ሰው የቤልንና የአምነንን ፍቅር አምኖ አልተቀበለም። ምክንያቱም ባሩክ ከቤልን ጋር ሊጋባ ጥቂት ቀናቶች ቀርቷል። ቀለበት አድርጎላታል። በዚህ ሰዓት ላይ ቤልን ባል አምነን ሳይሆን ባሩክ እንደሆነ ሙሉ ቤተሰቦች ያውቃሉ፣ ከዛራ በስተቀር ማለት ነው። ስለዚህ አምነን እያደረገው ያለው ነገር እውነት ሆኖ ከታየ ሁሉንም ቤተሰቡን የሚያስቆጣት ትልቅ ነገር ነው የሚመስለው። ከዚህ ጋርም ተያይዞ ከተኙበት እንቅልፍ የሚቀሰቅሳቸው ምናልባትም ምስጢረኛቸው እናት ዛሃራ ካልሆነች ሌላ ማንም ቢቀሰቅሳቸው ትልቅ ቁጣን ይጭራል። አያቴ ሴማ ካየቻቸው ከባል ትዳር ጋር ምን ታደርጋለህ ብላ እንደባለፈው ቁጣ በጫረ ንግግር አምነንን መናገሯ የማይቀር ይመስለኛል። ሞርዚና ካየቻቸውም እንደባለፈው ቅር ተሰኝታ በተደጋጋሚ ቤልንን ልትናገራት እንደምትችል አውቃለሁ። ከዚህ ጋር ተያይዞ ቤልን ላይ ምን ሊደርስባት ይችላል የምለውን ስንመለከት ምናልባትም ባለትዳር ሆና ባለጋለች በሚል ከዛ ቤት እስክትባረር ከባድ ውሳኔ ሊደርስባት እንደሚችል በግልጽ የሚታይ ነገር ነው። ስለዚህ በዚህ ክፍል ላይ ቤልን የምትወዱት እንዳለ ልትጸሉላት የሚገባው እዛ ክፍል መጥቶ የሚቀሰቅሳት ሰው ምስጢረኛቸው እናት ዛሃራ ከሆነች ብቻ ነው መልካም ሊሆን የሚችለው። ከዛ ውጪ ያቺ ቀልቃላ ጄሪ እየሮጠች በድጋሚ እዛ ቤት ልትረብሻቸው መጣ ካየቻቸው ቤቱን በአንድ እግር ማቆሟ የማይቀር ነው። ምክንያቱም እኔ ከቤት ከወጣሁኝ በኋላ ባል የነበረውን ሰው ቀምታለች ትላለች። በወሬ ደግሞ ከባሩክ ጋር የነበራትን የፍቅር ግንኙነትና የቀለበትንም ታሪክ ሳትሰማ ይቀር አይመስለኝም። ስለዚህ ይህ ቤት ወደ ሌላ ውጥረት የሚገባበት ነገር አሁንም ከዚች ከተኙባት አልጋ እስክነሱ ያለው ሌላ ይመስላል። ከዚህ ጋርም ተያይዞ ሌላ ደግሞ የሚነሳ ታሪክ አለ። ያም የሙስጠፋ ታሪክ ነው። ሙስጠፋ ጄሪ እርጉዝ እንደነበረች ሲሰማ በከባዱ ደንግጧል። ስለማስወረድ ሐሳብም አምጥቷል። ነገር ግን አምነን ምንም አይነት ነገር እውነት ሊሆን እንደማይችል በኮንፊደንስ ሲናገር ሰምተናል። ታዲያ አንድ የሚያውቀው ነገር በሙስጠፋ በኩልም የተደበቀ ነገር ያለ አይመስላችሁም? ምናልባት ምርመራ እስኪደረግ ድረስ የዚህ ቤት ጡዘት እንዲሁ እንደ ጦዘ የቆየ ቢሆንም ሲመረመር ሊታዩ የሚችሉ ሁለት ውጤቶች አሉ። ጄሪ ራሱ ያላወቀችው የሙስጠፋ ልጅ መሆንና ከዛም ካለፈ ደግሞ ከወደንሱ የተደበቀው ለአምነን ልጅ መሆን እድል ነው የሚሆነው። በዚህ እስኪ ምን ሐሳብ አላችሁ? ማሪያ ደግሞ ተመልሳ ልትመጣ እየተዘጋጀች ነው። ማሪያ በሄደችበት አጋጣሚ አያቴ ሴማ አምነንን በጠየቀችው ጥያቄ ላይ ከወትሮ ለየት ባለ መልኩ ማንም እንር ስላለኝ ተነስቼ አልሄድም፣ እኔ የሚሆነኝ የማያውቅ ሰው ነኝ ብሎ ኩስተር ባለ መልኩ ሲመልስ አይተናል። ይህንን ስሜቱን ይዞ ይቀጥላል ወይስ እንደምናውቀው አሁንም ለሰው ቅድሚያ እየሰጠ ቤልን መጉዳቱን ይቀጥላል? ይሄም ደግሞ እዚህኛው ክፍል ላይ በድጋሚ የምናየው ትልቁ ጉዳይ ይሆናል። እንደምታውቁት አምነን ሁሉንም ነገር እየተወው ለሰዎች ስል ነው።
ለቤል ያለው ትልቁን ፍቅር እኛ ኦዲየንሶቹን ብናቅም እንደ ድራማ ውስጥ ያሉ ሰዎች ግን እስካሁን የተደበቀባቸው ጉዳይ ነው። የአምነንና የቤልን ፍቅር በምስጢር የምታውቀው እናት ዛራ ነች። እናት ዛራ ሁሉንም ነገር ለማስተካከል ትጥራለች፣ ግን መጥፎ እድላቸው እየተከተለ እያበላሸባቸው እንዳለው ለሶኒ ስትናገር ሰምተናል። አሁን ይህ የመጨረሻ ክፍል በሚመስል መልኩ ሁለቱ አንድ ላይ በተያዙ ሰዓት ላይ አያቴ ሴማ ቤልን ከቤት የማባረር እርምጃ ስትወስድ አሁንም በዛ በሚያስጠላ ሼሙ ዝም ብሎ ቤልን ከዚህ ቤት ስትባረር በማየት ሌላ ስተት ይሰራል ወይስ ከዚህ አካባቢ መጥፋት አለብን ብሎ እያወሩት እንዳሉት ሐሳባቸው ጸንቶ እውነት ድራማው እስከዛሬ አሳይቶና ታይቶ በማይታወቅ መልኩ ከዛ ቤት ወጥቶ በመሄድ ትልቅ ታሪክ ይሰራሉ። ይህንንም የምንመለከተው በቀጣይ በክፍል 56 ይሆናል። እውነት ለመናገር ክፍል 56 ብዙ አጓጊ የሆኑ ጉዳዮችን ያዘና ልናይ የምንጓጓባቸው ነገሮችን ያበዛ ነው። የባሩክ መሄድም አንድ ሌላ ታሪክ እንዳለ ባንረሳ መልካም ነው። ምክንያቱም ባሩክ ብዙ ፋይሎችን እያጎደለና እያሸሸ እንዳለ እናውቃለን። ስለዚህ በስራ ቦታ ሆኖ ከዛች ከካታሊና ጋር ሆኖ ሌላ ነገር እየሰራ ወይስ ከቤት ከጠፈችው ሜርሲ ጋር ሌላ ሴራ እያሰሩ ነው ወይስ እንደተባለው እውነትም በስራ ቦታ ላይ ሆኖ ነው ባሩክ? ይህም በጥያቄ ውስጥ የሚቆይና በክፍል 56 ላይ በደንብ የምንመለከተው ጉዳይ ነው። ክፍል 56 በጄሪና በቤልን እንዲሁም በማሪያ በኩል ትልቅ ውጥረት ውስጥ የሚከትበት ዋነኛው ምክንያት አምነንና ቤልን በዚህ ሰዓት ቤቱን ጥሎ የመሄድ ትልቁ ውሳኔን ለመወሰን ጫፍ የደረሱበት ሰዓት ነው። አምነን ከሷ ጋር ሲሆን ፍጹም ደስተኛ እንደሆነ እናውቃለን። ነገር ግን አንድ እርምጃ ወደፊት እንዳይራመድ የሚያደርገው የቤተሰቡ ጉዳይና ለሰዎች ቅድሚያ የሚሰጥበት ምክንያቶች ናቸው። አሁንም ምክንያት ሊሆኑ የሚችሉ ሌላ መጥቷል። ምናልባት የጄሪ ልጅ የአምነን መሆኑ የሀብቱ ግማሽ ተካፋይ መሆኑንም አምኖ ተቀብሎ ሀብቱን ግማሽ አካፍሏት ይሄዳል ወይንስ አያቱም አስገድዳ ወይንም እሱም ከዚህ በፊት እንዳለው ስሜቱን ቀይሮ ከጄሪ ጋር አብሮ ይኖራል? አሁን አምነንን በጣም ትልቅ ውጥረት ውስጥ የሚከቱ ሁለት ነገሮች ከፊቱ ቆሟል። እድሜው ልኩን ያፈቀራት ቤሊ አለች። በመቀጠል ደግሞ ጄሪ ያለችው ልጅ እውነት የሱ ከሆነ የጄሪ ምኞት በዚህ ሰዓት ላይ የአምነን ሚስት ሆኖ ከመቆየት ባሻገር የሀብቱ ግማሹን አካፍሎ ይዞ መሄድ ነው። ስለዚህ አምነን ሁለት ነገሮችን ልመርጥ ይገደዳል። ካለው ገንዘብ ግማሹን ሰጥቶ ከቤልን ጋር መኖር። ይሄ ደግሞ ባሩክን የሚያስቆጣ ሌላ ጉዳይ ይሆናል። ባሩክ ሚስቱን ስለተቀማ ሳይሆን እዚህ ጉዳይ ላይ ሌላ ትልቅ በቀል ይዞ የሚመጣበት ምክንያት እንደምታውቁት ባሩክ ያክስቱ ልጅ ሳይሆን የእናቱ ልጅ ነው። እዚህ ውርስ ላይ ባሩክን የሚመለከቱ ውርሶች አሉ። የአምነን ግማሽ ሀብቱን የጄሪ ልጅ ወይንም የአምነን ልጅ ይዞ ሄደ ማለት የባሩክንም ግማሽ ሀብቱን ይዞ ይሄዳል። ስለዚህ ምን አይነት ጦርነት ነው በቤታቸው ውስጥ የሚፈጠረው? የሚያምኑትና ቤታቸው ውስጥ እንዲያውም እምብዛም ስራው ሳይታወቅ ሲመላለስ የምናውቀው ሙስጠፋስ ይህንን ስተት እሱ ሰርቶም ቢሆንስ አምነን ሙስጠፋ ላይ ምን አይነት እርምጃ ይወስዳል? ይህም ቀጣይ ክፍል 56 ላይ ወይንም 57 ላይ የምንመለከተው ክፍሉን በጣም የሚያጦዙት ነገሮች ውስጥ በአንደኛነት የሚመዘገብ ነው። ይህ ክፍል ከውትሮ ለየት የሚያደርገው የሴራው ሁኔታ ከፍ ብሎ ልንጨብጥ ወይም ልንይዝ ከምንችላቸው መንገዶች ወጣ ያሉ ብዙ ነገሮች ስለሚገኙበት ነው። በዚህ ሰዓት ላይ በክፍል 56 ላይ ይመጣሉ ብለን የምንጠብቃቸው ሶስቱም ሰዎች ቤት ውስጥ ችግር የሚፈጥሩ ሰዎች ናቸው። ሶስቱም ጄሪ፣ ባሩክና ማሪያ ናቸው። ማሪያ ኦልሬዲ ከአምነን ጋር ለመጋባት እስከ አባቷ የሄደ ጥያቄ ጠየቀችና እንሂድ በማለቱ እምቢ ስላ ተናዳ ሄደች ናት። ተመልሳ ስትመጣ መርሳት የሌለባችሁ ክፍል 54 ላይ ከባሩክ ጋር እየተመካከሩት ነገር በድጋሚ ያደርጋሉ። የቀለበቱን ቀን እናስታውስ። የቀለበቱን ቀን ቀለበቱ አይሆንም አምነን ባለ ሰዓት ላይ ይሄ የሚደረግ ከሆነ ቤት ውስጥ የኔና እንትን ግንኙነት ሁሉም ሰዎች ያቁብናል በማለት ቤልን ራሷ ቀለበቱን ማድረግ እንዳለባትና ቀጣዩን እርምጃ እንደሚያደርጉ ተስማምቶ አድርጓል። ምናልባት አሁንም ባሩክ ተመልሶ ወደዚህ ቦታ ሲመጣ ማስመሰላችን እንቀጥል የሚሉ ከሆነ የሁለቱ ሐሳብ ይሳካና ሌላ ውጥረት ውስጥ አምነን ይገባል። ያም የሚሆነው ደግሞ ሌላ መድኃኒት ትጠቀምና ልክ ጄሪ እንዳደረገችው ማሪያ ከአምነን ጋር የወሲብ ግንኙነት ታደርግና ወይ ታረግዛለች ወይ ቀጣይ እርምጃ ትይዛለች ማለት ነው። ያ ሲሆን ደግሞ ሌላ የምንፈራው ነገር ይፈጠራል። ባሩክና ቤሊም ተመሳሳይ ነገር ያደርጋሉ። በሁለቱ መሃል የመጨረሻ መለያየት ሊሆን የሚችለው በዚህ ክፍል ላይ ይመስለኛል። ምክንያቱም ማሪያ አስባ ሄደችው ከባሩክ ጋር የተማከሩት ነገር ሲያደርጉ እንደ በፊቱ በአምነን ላይ ብቻ ሳይሆን በቤልን ላይም ስለሚሆን ነው። አምነን ከአንድም ሁለት ጊዜ አስረግዞ ቢሄድም የቤልን ፍቅር ብዙ ስለሆነ ሳይሆን አምነንን ስለምትረዳው አልተጣለችው።
ልጅም አልተወለደም። ቢወለድም የአምነንና የቤልን ፍቅር ልጅ ይለያያል ብዬ አላስብም። ነገር ግን ከባሩክ ጋር ቤልን አንድ ነገር ብታደርግ እርግጠኛውን የምናገረው አምነን የመጨረሻ ይደብሯል፣ ይከፋዋል፣ ምንም ነገር ላያደርግ ይችላል። ባልተስማሙት ትዳር ውስጥ ሊቀጥሉና ሊሄዱ ይችላሉ የሚል ድምዳሜ ላይ እንደርሳለን። ያ ማለት ያ ነገር የሚያደርግ ከሆነ እንደምናውቀው ባሩክ ቤልን አያፈቅራትም። ባሩክ ከቤልን ጋር ሊሆን የሚፈልገው አምነንን ሊበቀል ነው። አምነንን ሊበቀል በሄደበት ደግሞ ሌላ የመጣው መዘዝ የጄሪ ልጅ ነው። የጄሪ ልጅ ደግሞ የባሩክን ግማሽ ሀብት ይዞ ሊሄድ ነው የመጣው። የባሩክን ግማሽ ሀብት ይዞ የሚሄድ ከሆነ ቤልና ባሩክ የሆነ ነገር አድርጎም ቢሆን በዚህ ነገር ስለማይስማማ እቺ ከሁሉም በላይ ድራማ ላይ ሁሉም ሰው የሚወዳትና የምታሳሳ ቤሊ የመጨረሻ የምትጎዳበት ቦታ ላይ ትደርሳለች የሚል እምነት አለኝ። እናንተስ እስኪ በዚህ ላይ እኔ ባሰብኩት ልክ ነው ያሰባችሁ ወይስ የእናንተ የተለየ ምልከታቸው ምንድን ነው? እስኪ ሁላችሁም ኮሜንት ላይ አስቀምጡ። የጄሪ ልጅ የማን ይሆናል? የሙስጠፋ ወይስ የአምነን? የሙስጠፋም የሚሆንበት አንግል ይቀመጥ። የአምነን ይሆናል የተባለበትን ምልከታቸውን ብታስቀምጡ። አያቴ ሴማስ ማርገዟ እውነት ቢሆንስ? ሕክምና ላይ ታይታ እውነትም የአምነን ልጅ ቢሆን አሁን ያሳየችውን አይነት ስሜት አሳይታ ከቤት አስወጣለች? አታስወጣ? የልጅ ልጅ ልጇን ማየት ስለምትፈልግ ከጄሪ ጋር መስማማት እንዲኖር ታደርጋለች የሚል እምነት ይኖራል። የሙስጠፋ መደንገጥም ሌላ አንግል የሚይዝ ነው። ግን ሶስተኛውና መጨረሻ ላይ የተነሳው ሐሳብ በትልቁ ድራማን ተሸክሞ የሚሮጥ ነው። የድራማው ዋናው አካል የሚሆነው እዚህ ጋር ነው። ምንድነው ስንል እሱም ደግሞ የባሩክና የማርያን መጨረሻ ላይ በመድኃኒት እናደርጋለን ያሉት ሁለቱም ተፈላጊ ሰዎች እንደሆኑ ለማሳየት የሄዱበት አንግል ነው። ያ ማለት ደግሞ ባሩክ ከቤሊን ጋር ይተኛል፣ ማርያ ከአምነን ጋር ትተኛለች ማለት ነው። በዚህ መተኛት ውስጥ ልጅ የሚፈጠር ከሆነ ቤቱ በትልቁ ይሸበራል ማለት ነው። የቤቱ ትልቁ ማዕበልና ወጀብ የምነሳው እዚህን ቀን ይመስላል። ይህ ድራማ ከመጀመሪያው ጀምሮ እንደዚህኛው ክፍል የሚያምርና አሪፍ ሆኖ መጥቶ አይቻላቅም ብል ምንም ማጋነን አይሆንም። ለምን ካላችሁ ይሄ በ3 እና በ4 አንግል እየገመተን ያለነውን ይህንን ፓርት አስተካክለው ታሪኩን የሚያስኬዱ ከሆነ ድራማው ያበደ ይሆናል። ግን ለአምነንና ለቤሊን እዛ ክፍል ውስጥ ሆኖ ሲያወሩ የነበሩት ይዞ መጥፋት ወይንም ሌላ ቦታ መሄድ ድራማውንም አሳምሮ ምርጥም ሆኖ የምንወዳትን ቤሊንም ደግሞ አሪፍ እድል ይሰጣታል ብዬ አስባለሁ። ከተኙበት የምትቀሰቅሰው ምስጢረኛቸው እናት ዛሃራ ብትሆን መልካም ነው። ከዛ ውጪ የቤቱ የተኛውም አካል ሁለቱ ተኝቶ ቢመለከታቸው ቤቱን በጣም ሊያናውጥ ይችላል የሚል እምነት አለኝ። እስኪ እናንተን ሐሳብ በኮሜንት አስቀምጡ። በቀጣይ አጓጊ ክፍል እስክንገናኝ ድረስ ቸር ሰንብቱ። ይህ ጃሾ ሚዲያ ነው። ወይኔ የእውነቴን አላምንም። ድጋሚ ወደዛ ቤት የሚሄድበትን ምክንያት አገኘው። ብቻ ሰላም ሆነ። አሁን ይዘሽ የገባሽን ቁጥር ከቤት ይዘሽ አሁን እጂ ግማሽ ንብረት ይወስዳል። የልጄንም አባት ወደ ራሴ መልሰዋል። አትገቢ። በቃ አሁን እንኳን ሰዎቹ በሰላም ይኑበት። ለምን ነው መተሽ መበጠብጫቸው? ቆይ ምን ልታደርጊ ነው የመጣሽው? አምነን አንድ ነገር የምፈልገው ነገር አለ። ምንም የማዳመጥሽ ነገር የለም። አሁን በገባሽበት በር ቀጥ ብለሽ ውጪ። አምነን ካንተ አርግዣለሁ። ሌሎቹ ውሸቶችሽ አልቀው አሁን ደግሞ በዚህ በአዲስ ነገር መተሽ ነው እንዴ? ጄሪ፣ አቤት። ምን ቢያጋጥምሽ ነው እንደዚህ ጉስቁል ብለሽ የመጣሽው? ብር ከሆነ ፈልገሽ የመጣሽ እኔ ሰጥሽ ግን ድጋሚ ወደዚህ ቤት እንዳትመጪ። እኔ የምፈልገው ብር አይደለም። ማስመርመር ትችላለህ። ምክንያት ስታጣ አረገዝኩ ብላ ሆቴል ልትበጠብጥ መጣች። የኔ ፍቅር ወይ ውዴ፣ ምን ነው በሀሳብ ተዋትሽ? ግን ታውቃለህ አይደል ሁሌም እኛ ሰላም በሆን ቁጥር ሰላማችን የሚደፍሩ ሰዎች በዙሪያችን አይጠፉም። አዎ ትክክል ነሽ። እኛ መቼም ችግር የማያጣን ሰዎች ነን። አሁን መግለጥ ትችያለሽ።